ሶላት አለ ነቢይን በማብዛት እንዴት ወደ አላህና መልእክተኛው እንቃረብ። አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊል አሚን ወዐላ አሊሂ ወሰሕቢሂ አጅመዒን። በአሁን ጊዜ ላሉ ሳዳቶቹ ሶላዋት ለቀዷኢል ሐዋኢጅ ብቻ የሚጠቅም እስኪመስለን ድረስ ይህን ያክል ሶላዋት ያለ እንዲህ ከችግሩ ይወጣል፣ እንደዚህ ጭንቀቱ ይቀልለታል፣ እንዲህ እየተባለ ይወራል። ይሄ የሶላዋት አንዱ ጥቅሙ ከመሆኑም ባሻገር ሶላት አለ ነቢይ ከዚህ የበለጠ የሆነ አላህ ዘንድ ከፍ ያለ ደረጃ አለው። እሱም ወደ አላህ መቃረቢያ የነቢዩ ሰለላሁ ዐለይሂ ወሰለም ሙቀረብ ሙሒብ ለመሆን የምንችልበት አንዱ መሳሪያ ነው። ማለትም ለተዝኪያ ለተስፊየተል ቀልብ ቀልባችንን ንጹህ ለማድረግ አላህ የሚፈልገው አይነት ቀልብን ለማግኘት የሚረዳን ዚክር ነው። የዚክሮች ቁንጮ ነው ማለት ነው፣ ከተህሊል ጋር አንድ ላይ ማለት ነው። ሁለቱም የራሳቸው የሆነ የዚክር ስነ ስርዓት አላቸው። ኢንሻአላህ ስለ ሶላት አለ ነብይ እንተዋወሳለን። በዚህ ዘመን እንግዲህ ሙርሺድ የሆኑ መንገድ ጠቋሚ የሆኑ መሻይኾችን እንደ ልባችን ማግኘት ይከብዳል። ስለዚህ በቻልነው አቅም የነሱን ያወጧቸውን ቃዒዳዎች የህይወት መርህ ማለት ነው በመከተል እንዲሁም ደግሞ ኢክታር አንድ ላይ እዚህ ላይ ሶላት አለ ነብይን ማብዛት ስንጨምርበት ኸይር የሆነ ጥሩ የሆነ ሐለት ላይ መሆን እንችላለን። አላህን መቃረብ እንችላለን። ዘመኑ ከሚያመጣቸው ሙሲባዎች መራቅ እንችላለን ማለት ነው። ታዲያ መሻይኾች እንደሚሉት አንድ ሰው ሶላት አለ ነብይን የሚያበዛ ከሆነ በአኺሩ ዘመን የሸይኽን መቃም ትቆምለታለች፣ ማለትም ተርቢያ ታደርገዋለች። በምን መልኩ? ቀልብን ኑራኒ በማድረግ። ይሄ ሲባል ግን መሻይኾችን እንተውና ሶላት አለ ነብይን እናብዛ አይደለም። እነሱን ከመያዝ ጋር የቻልነውን ያክል ከነሱ ጋር በመቀላቀል ደርሶቻቸውን ከመከታተል ጋር ሶላት አለ ነብይን ማብዛት ማለት ነው። ይሄ ሙጀረብ የሆነ ነው እና አሕመድ ኢብኑ ዓጂባ ባህረል መዲድ ተፍሲራቸው ላይ ሌሎችም በርካታ መሻይኾች የሶላዋት ፈዳኢል ላይ ያነሱት ነገር ስለሆነ ጠይብ። ታዲያ እንዴት በሶላት አለ ነብይ ነፍሳችንን ተርቢያ እናድርግ እንግራት ካልን ከኢክታር በፊት የሚቀደም ነገር አለ። ሶላት አለ ነብይን ከማብዛታችን በፊት ሙጃሃዳ ማለት ነው። ሙጃሃዳን ቃዒዳዎች መከተል ይኖርብናል። ኢንሻአላህ ነፍሳችን እንዴት እንደምንታገላት ቃዒዳዎቹን ያስቀመጡትን በሌላ ቪዲዮ የምንሄድበት ይሆናል። ነገር ግን በአጭሩ ቀምዑ ንፉስ አቅወል ቁዋ ይላሉ ሰይዱና ዓሊ። ያንተ ትልቁ ኳሊቲ ይሄ ማለት ጠንካራ ነው ይሄ ሰው ዲኑም ላይ ይሁን ባለው በማንነቱ ይሄ ሰው የሚወደስ ነው የሚባለው ሰዎችን ታግሎ በማሸነፍ አይደለም። ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት ራስን በመቆጣጠር ነው፣ ነፍስያችንን ማለት ነው። ማለትም ሶላት አለ ነብዩን እያበዛ ቁርአንም ሊሆን ይችላል። ቁርአን ብዙ እየቀራ ሰውየው ሰደቃ እየሰጠ ኢባዳ እየሰራ ነገር ግን ነፍሱን የማይታገል ከሆነ የፈለገችውን የሚሰጣት ከሆነ እንደፈለገ ወንጀሎችን የሚዳፈር ከሆነ ለተርቢያ አይጠቅምም ማለት ነው። ይሄ የዛን ነገር አጅር ያገኛል፣ ነገር ግን ወደ አላህ ለመቃረብ አሁን እኛ ያለንበትን ጉዳይ አያገኝም ይሄ ሰው ማለት ነው። ተግባባናል። ነፍስያቸውን በመታገል የሚታወቁ ሙጃሃዳ የሚታወቁ ሰሃባዎች ነብዩ ዘንድም ሰለላሁ ዐለይሂ ወሰለም ትልቅ የሆነ ደረጃ ነበራቸው፣ አበስረዋቸዋል። ትልቁ ጂሃድን ብለው ጠርተውታል ነብያችን ሰለላሁ ዐለይሂ ወሰለም። ይሄ ነፍስን መታገል ማለት ነው። ነፍስን ደግሞ ሙጃሃዳ ማድረግ የተሰውፍ ጋያው ነው። ምክንያቱም ነፍስ ዱንያ ላይ እስካለህ ድረስ አብረሃ ሁሌም ያለች ነገር ናት። ስለዚህ አላህን ለማግኘት ሁሌም ነፍስህን መታገል አለብህ። እንደውም ሙሐይዲን ኢብኑ ዓረቢ ፍቱሐቱል መኪያ አንድ ቦታ ላይ ከሰዎች በራክበትና ከነፍስህ በራክበት ልክ ነው አላህን የምትቀርበው ይላሉ። ነፍስህን በተኻለፍክበት ልክ አላህን ማወቅ ትችላለህ። ስለ ራስህን ባወቅክ ቁጥር ወደ አላህ መቅረብ ነው የሚሉትም ሱፊዮቹ በዚህ ማዕና ላይ ተርኪዝ አድርገው። ታዲያ እነዚህን አራት ቃዒዳዎች እንያዝ። በመጀመሪያ ከላምን መቀነስ፣ ንግግርን መቀነስ፣ በተቻልነው አቅም ሶምትን ዝምታን መለማመድ። ይሄ የነቢያችን ሰለላሁ ዐለይሂ ወሰለም የሰሐበተል ኪራም የአህለል ቤቶች የታላላቅ አውሊያ ዑለማዎች ባህሪ ነው። ንግግራችን በበዛ ቁጥር ወንጀላችንም የበዛ ነው ይላሉ ሰይዱና ዑመር። ደግሞ እርጋታን ለማግኘት ኢባዳ ላይ ያለውን ኢጥሚኢናን ለማግኘት ንግግር መቀነስ አለበት። ካልሆነ በኢባዳ ወቅት የሚመጣው በፊት የነበረው ንግግር ነጸብራቅ ነው፣ መልሶ ኢሜጆችን ይፈጥርብናል ኸያል አእምሯችን ላይ። ስለዚህ ያንን ነው እንጂ የምንታገለው መመሰጥ ያለብን ዚክር ሊሆን ይችላል ያለንበት ነገር ላይ መርጋት አንችል። እንዲሁም ኢዕቲዛል ከሰዎች በቻልነው አቅም መራቅ ማለት ነው።
ሙሉ ለሙሉ ኸልዋ መግባት አይደለም፣ ከኸልዋ አንድ ደረጃ ያነሰ ነው ይሄ። አብዛኛውን ሰዓት አላህን ለማስታወስ እኛ ያለንበትን ሐለት ለማስተዋል መጠቀም ማለት ነው። ኢዕቲዛል ሲባል ሶሻል ሚዲያንም ይጨምራል። ብቻችንን ሆነን እጃችን ላይ ስልክ ካለ ከሰው ጋር ነው ያለ ነው ማለት ነው። መርሃባ። ከዛ ደግሞ ረሃብን ሶስተኛው ቃዒዳ ነው መለማመድ፣ ጁዕ ማለት ነው። ይሄ ቀልብን ለመነወር ኑራንይ ለማድረግ እጅግ ጠቃሚ የሆነ ነገር። ልፍ ያለ የሆነ ረሃብም አይደለም የተፈለገው፣ ከመጠን በላይ መብላትም አይደለም። ያ ቀልብን የሚያደርግ ነው ነቢያችን ሰለላሁ ዐለይሂ ወሰለም እንደነገሩ። ስለዚህ ጁዕን እንለማመድ። ሰውየው ጂስማንዩ ይሄ የሰውነቱ ጥንካሬ ያንን በተኸለፈውና በጁዕ ባደከመው ቁጥር ሩሑ ትጠነክራለች ይላሉ። ቀልቡ ደህና እየሆነ ይመጣል። ተቃራኒ ስለሆኑ ሩሕና ጂስም ስጋ ማለት ነው። ስጋችንን እያጠገብን ደግሞ በሄድን ቁጥር የፈለግነውን እየበላን እየጠጣን በሄድን ቁጥር ቀልባችን ደግሞ በዛው ልክ እያነሰች የአላህን የፈለገብንን ነገር መረዳት እያቃተን የዑለሞች ንግግር ፈህሙ ወደ ውስጣችን ሳይገባ እንዲሁ ላዩን ብቻ እየሄድን እንቀራለን ማለት ነው። ይሄ ደግሞ ተሰውፍ ላይ ተፈላጊ የሆነውን ነገር ያሳጣናል ማለት። ታዲያ ይሄ ረሃብ ቀጣይ ላለው ቃዒዳ የሚያግዝ ነው። ምንድነው እሱ? ሰሃር፣ የሌሊቱን አብዛኛውን ክፍል ያለ እንቅልፍ ማሳለፍ ማለት ነው፣ በዚክር በዒባዳ። ይሄ ትልቁ ሩክን ነው። ታዲያ ሳዳተል ኪራም እነዚህን 4 ነገሮች የትኛውም ዘመን ላይ ያለ ሱፊይነትን የሚፈልግ ሰው የነሱንም ደግሞ ከሁሉም ደረጃዎች ከፍ ያለ ደረጃን መቆናጠጥ የሚፈልግ መድረስ የሚፈልግ ሰው እነዚህን መጠበቅ አለበት ይላሉ ማለት ነው። ኢንሻአላህ ስለ እነዚህ ስለ 4ቱ ቃዒዳዎች ለየብቻው የምንተዋወስ ይሆናል። ታዲያ አሁን እነዚህን ያወሳነው ለምንድን ነው? ከነዚህ ሁሉ 4 ቃዒዳዎች በኋላ ኢክታር ሶላት ዐለ ነቢይን ማብዛት ይኖርብናል። ሶላት ዐለ ነቢይ እንዴት ነው ወደ አላህ እንድንቃረብ የሚጠቅመን? በመሐባ መጀመሪያ ነብዩ ሰለላሁ ዐለይሂ ወሰለም መንገዳቸውን በመከተል ሸሪዓቸውን ቀጥ አድርገን ከያዝን በኋላ ስማቸውን አብዝተን በምንደጋግምበት ጊዜ መሐባ ይፈጠራል፣ ኡንስ እናገኛለን። ከዛ ከዚክሩ ማለት ነው የሆነ ጭርታችን ይወገዳል። በዚህም እሳቸውን አብዝተን እናወሳለን፣ እናስታውሳቸዋለን። ከሶላት ዐለ ነቢይ የምናገኘው የመጀመሪያው ትልቁ ተመር ፍሬም ይሄ ይሆናል ማለት ነው። አንበሳው ሰይድ ጫሊ ቀደሰላሁ ሲራህ ተጀሊ ይሆናል ሶላቱ ሲወረድ እንዳሉት ማለት ነው። ታዲያ ተጀሊ የሚለው የነፍስን ሒጃብ ማንሳት ማለት ነው እና የነሱን መገለጥ ከነሱ ቅርብ መሆን የምንችለው ምንድን ነው? ከዛ በፊት ያለውን እስካሁን ያለውን ሙጃሃዳ ነፍሳችን ላይ ካመጣ ነው። ተግባባን። ስለዚህ ከሱ በፊት ያለውን ተኽሊያ ከወንጀል መጽዳት እንዲሁም ታህሊያ በነቢዩ ሰለላሁ ዐለይሂ ወሰለም ባህሪያት መጋጌጥ ማለት ነው ስንችል ነው። ኢንሻአላህ ስለ ሶላት ዐለ ነቢይ መተዋወሳችንን እንቀጥላለን። ስለዚህ በነቢያችን ሰለላሁ ዐለይሂ ወሰለም ቁርብ እነሱን በመቅረብ ከመሸለማችን በፊት ብዙ ትግሎችን እናደርጋለን ማለት ነው። ሰላዋትም አብዝተን እናወርዳለን። ነቢያችን ሰለላሁ ዐለይሂ ወሰለም እንዳዘዙን አክፊሩ ብለውናል። ኢንሻአላህ በቀጣይ በሰላዋት የቀልብን ኑር ማግኘት የፈለገ ሰው ስንት ሰላዋትን በየቀን ማብዛት አለበት ማውረድ አለበት የሚለውን እንተዋወሳለን። ያስቀምጧቸውን የኢክታር መራቲቦቹን ደረጃዎችን እንተዋወሳለን በአላህ ፍቃድ። ወሰለላሁ ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።